ክልኝ ሌላ ምርጫ ካለ መንገር ትችላለህ፣ ችግር የለውም። እኔ ከሶስቱ አንዱ ሊሆን ይችላል ብዬ ስለገመትኩ ነው። እኔ አራተኛ ልምረጥ። በቃ እሺ፣ ደከመኝ ታውቃለህ። አይዞክ በቃ ለስለም በቃሽ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ማሻአላህ ማሻአላህ ማሻአላህ። እኔ እንደውም ከሶስቱ ምርጫ ውስጥ ላዳምጥ እኔ እዚሁ ቁጭ ብዬ የሚል ነው መሰለኝ እና አራተኛ ምርጫ አለ አራተኛ ኦፕሽን አለ ስላለ ኡፍ ይሄን ነገር መስማት ትልቅ ነገር ነው። ማሻአላህ። ቀጥል ጃቢሮ አውራው እንደጀመርክ ማለት ነው በነካካፍህ ላይክ ምን እየተሰማኝ እንደሆነ አላውቅም። ትንሽ አውሩና እኔ እቀጥላለሁ። አንድ ደቂቃ ስጡኝ፣ ትንሽ መረጋጋት ትፈልጋለሁ። እንደዚህ አይነት ስሜት እንደሚሰማችሁ ታውቃላችሁ? አላሁ አክበር በጣም ይገርም ነው። እኔ እንጃ ወላሂ ወንድማችን ስለሆነ ከጀሃነም ነፃ ስለወጣ ግን ወደ ዋናው ብንሄድ በጣም ጥሩ ይመስለኛል። በቃ ሰው ከዚህ ሰከንድ በኋላ የመኖር ዋስትና የለውም። የሰው ልጅ ስለ ነገሩ አያውቅም። ይሄ ሁሉ እውነት ገብቶ አንድ ደቂቃ መቆየት ስለከበደው እና ደግሞ ረስ ላኢላሃ ኢና ጃሃዱ ፊና እነዚያ ለኛ ብሎ የታገሉ የሆኑ ሰዎችን ለነህዲየነሁም ሱቡለና የአላህ ቃል ነው። በእርግጥ እንመራቸዋለን። ይህ አላህ ቃል ነው። ኢየዕለም ላሁ ፊ ቁሉቢኩም ኸይራ ዩእቲኩም ኸይራ። አላህ በልባችሁ ውስጥ መልካም መኖሩን ካወቀ ዩእቲኩም ኸይራ ኸይር ነገር ይሰጣችኋል። በልቡ ውስጥ ጥሩ ነገር ነበር እስልምና ነው። ይኸው አላሁ አክበር። ጊዜ ሳንክል ኡስታዞች ሻሃዳ ሲውስጥ ከዛ በኋላ እናወራለን። አልሐምዱሊላህ። ይሄን ኡስታዝ ወሂድ ወይ ጠብቁት። ባቢ ካለ ብታስገቡት፣ ባቢሎን ካለ እና ሆፓን ካሉ ብጠሯቸው ደስ ይለኛል። ማለት እንደምንም ሼር አድርግላችሁ ቢያዩ ደስ ይለኛል። ይሄን ደስታውን ቢካፈሉት ደም ውስጥ ነኝ ያለሁት። ሰውነቴን ይነዝረኛል፣ ሰውነቴን ይንቀጠቀጣል። ማለት ደስታውን መቆጣጠር አልቻልኩም። ራሱ በዚህ ደረጃ ነው ያለሁት ነገር ማለት ነውና እኔ አላቅም ራሱ ምን እንደምል አላቅም። እና እዚህ ጥሯቸው ከተቻለ ጥሯቸው፣ ሁለቱን ኦፓልንና ባቢሎንን ብትጠሯቸው ደስ ነው የሚለኝ ቢቻል ኢንሻአላህ። እና ሻዳ እሺ፣ ሰላም በለው። ሰላም ነው። አም ሶሪ ብራስ፣ በጣም ይቅርታ። እሺ፣ ኧረ ችግር የለውም መብትህ ነው። ያው አንተ እንደሚባለው ነው። ውስጥህን የረጋበትና የሚረካበት ከሆነ ከረካህበት ልብህንም ውስጥህንም ጥያቄን ተመልሶ የሚረጋበት ከሆነ እኔ ችግር የለብኝም። ግን ተስፋ አድርግ ነበር አንድ የምተማመንበት ሰው ብዙ ነገር እንሰራለን ብዬ እንትን አድርግ ነበርና ብቻ ይመች፣ ደስ ይላል። አንተ ሰላም የሚሰጥህ ከሆነ አሪፍ ነው። ሶሪ ብራዘር፣ ደከመኝ። ምን ላድርግ ታውቃለህ? ደከመኝ ምናምን። አሪፍ ነው። ግን ምንድን ነው ታዲያ መጻፍ ነበረብህ እኮ እያሰብክ ነው ብለህ የሆነ ነገር አትልም? አሁን እኮ የጠጣህን የመሰለኝ ቼር ተደርጎ ሳየው ከላይ ስሰማ ጠጥተህ ነው ምንድን ነው ብዬ እኮ በጣም ነው የደንገጥኩት ለመናገር። በእርግጥ ሲጠጣ ነበረ ራሱ ለ30 ደቂቃ ነው ለአንድ ሰዓት ያክል ሲገቱት ነበር የሚያገኘውትና መጨረሻ አይደለም የመጨረሻዋን ነው። ቴንክ ዩ ባቤ። እሺ፣ በጣም ቴንክ ዩ። በቃ አጋጣሚዎች ተዋወቅን፣ አሪፍ ጊዜ ነበረ እና በቃ የሆነ ትክክለኛ መንገዴን እንዳገኝም በተወሰነ ያህል ረድተኛል እና
በጣም ቴንኪዩ። እሺ ብራዘር። ሰዎች ባሉበት ሆነው ሃይማኖታቸውን ጠንቅቀው እንዲያውቁና አውቀው እንዲከተሉ ነበር አላማችን። አንተ ደግሞ የነበርክበትና የቆምክበትን አይተህ ትክክል አለመሆኑን ተረድተህ ከሆነ የወጣው እኔ ችግር የለብኝም። ዋናው ነገር አንተ ተረድተህ መውጣትህ ነው። ከዛ በኋላ ደግሞ የመቀየር ትርጉም የሚታየው በፍጻሜው ነውና ያው ፍጻሜህን እንዲያሳምርልህ እንትን አድርግልሃለሁ። ብቻ ደስ ይላል። ይቀጥሉ። እሺ እኔ ምንም አላወራም። ብቻችን እናወራዋለን። አብራችሁ የምትሰሩትን ስራ የሚቋረጥም ነገር አይደለም። ጓደኝነታችሁ አይቋረጥም። ቤተ በምትከፍትበት ሰዓት ላይ ባቢሎንዬ ሁላችንም እንመጣለን። የባቢሎን ሐዋርያም ይመጣል፣ ሁላችንም እንመጣለን። ምንም የሚከለክለን ነገር የለም። ምክንያቱም ተሳዳቢ አይደለህም፣ እንትን አይደለም፣ ስነ ምግባርና ግብረ ገብ ኖሮ ነው እያወራ ያለው። ስለዚህ አንተ ቤት ከመምጣት ማንም አያግደውም። አንተ የምትሰራውን ፕሮጀክት፣ አንተ የምትሰራውን እንትን ምንም ተቃውሞ የለንም እኛ ማለት ነው፣ ለወደፊትም ማለት ነው። እናንተና ዩኒታሪያን የሚባሉ ልጆች የሚሰሩት ስራ እኔ ከ150% ዩኒታሪያኖችን እንደግፋለሁ፣ ከ175% እናንተ እንደግፋለሁ። ይህን እንድታቁልን እንፈልጋለን ማለት ነው። ከእንትን አንጻር አይደለም። ምክንያቱም ምን እያደረጋችሁ እንዳለ፣ ምን አይነት አይምሮ እንዳላችሁ፣ ምን አይነት አስተሳሰብ እንዳላችሁ፣ ሰው የሚከበረው በአስተሳሰቡ ነው ብለን ስለምናምን፣ ስለዚህ ጓደኝነታችሁ ይቀጥላል። እንደገና ደግሞ አብራችሁ አንዳንድ ነገሮችን ኮንሰልት መደራረግ፣ ማውራት፣ እንትን ማለቱ ምናምን ይቀጥላል። ምንም እንትን የሚለው ነገር የለም። አብሽር ወድ ሄለች መሰለኝ። እሺ እስሚዞ እሺ አለሽ። እሺ እሺ አዋሪው እንኳን ደስ አለ በይው። የሆነ ነገር በይው፣ የምትይው ነገር በይው፣ ማለት የምትፈልጊው ነገር መናገር ትችላለሽ። አመሰግናለሁ ኡስታዝ። ሁላችሁም የቀድሞ የ665 የባቢሎን ሐዋርያ አይኖ መጀመሪያም እኮ ስትስለመለም ጠርጥረናል። ያው ተተኪኛም እየፈለግን ነበረ። ሲጀመር ከዚህ በኋላ ወደ 665 አዲስ ዓለምም ስትመጣ ተፈትሻ ነው የምትወጣው የምትገባው። ባቤ እሱን ነው እያሰብክ የነበረው። እየፈተሽን ነው ከዚህ በኋላ ወደ አባላታችን የሚመጡት ሙስሊሞች ፈትሸን ማንን ይዘው ሄዱ ምናምን ብለን መንቃት እንዳለብን የገባን። በአንድ ሳምንት 2 አባል ነው ያሳጣችሁን። አልተቻላችሁም። ይንሃው በቃ ሙሉ ማህበራዊ ሚዲያውን እየተቆጣጠራችሁ ነው ያላችሁት እና በጣም ስጋት ነው። ለ665 ይንሃው የባቢሎን ሐዋርያ አዲሱ ሰለምተኝ ሙሐመድ እንኳን ደስ ያለህ፣ እንኳን ቀጥተኛውን መንገድ መራህ አገኘህ። ልልህ ያለህ እውቀት በቂ አይደለም፣ ለመስለም ይበቃሃል። ሙስሊም ሆኖ ለመቆየት ግን መማር አለብክ። ስለዚህ በፈቃደኝነት የአላህ ባሪያ ለመሆን ስለመረጥክ ደስ ብሎኛል። ይህንን ነው የምመኝልክ። ግን ደግሞ ስጋታችንን መደበቅ አንችልም። እኔና ባቢ ወደ ተቋማታችን የምትመጡ ሰዎችን ከዛሬ ጀምሮ እንፈትሻለን። ጃቢር ሌላ ጊዜ ነው የማወራው። አንተን እንደ ተቋም ነው ማውገዝ ያለብን። ምስራቅ ቀጠናዎችን አማረህ ጭራሽ ከኛ ጃቢሮ ከኛ ይወሰዳል። ምንም ማለት አይደለም። ይሁን፣ ደስ ብሎናል ባቢዬ። አንተም ደግሞ እዚሁ እንዳላጣህ ብንወጣ ምን ይመስልሃል? እዚሁ ማጣ እየመሰለኝ ነው። ወይ ጉድ! ተስበን አለቅን እኮ። የፀሐይ አምላክ አንበርዳን በእውነት። በጣም ቴንኪዩ። ተስፋ አደርጋለሁኝ እናንተም ወደ እውነቱ እንደምትመጡ። ሁላችሁ ደግሞ ሁሉም ሰው ልቡን ያውቃል እና በጣም አመሰግናለሁ። ታዲያ አንድ ነገር ልንገርህ፣ የድሮ ወዳጄን ብዬ ምህረት አላደርግልህም። ሰይፌን አንተ ላይ ማሳርፋለሁ። ስለዚህ ከዚህ ቀን ጀምሮ እማይህ በሙስሊም መነጽር ነው፣ እንደ ሰለምቴ ነው እማይህ። ግራ ዘመም ቀኝ ዘመም እሆናለሁ ካልክ ያው ሰይፌ በአንተ ላይ የሚያርፋል። ነቃ ደንገጥ በል። ከዛሬ ጀምሮ አባላችን አይደለህም። የመጨረሻ ምክር ይሄ ነው።
ማነው የምናገረው? ቀጥለጥ ያለ ሰለምቴ ትሆናለህ። የአላህ ባሪያና አገልጋይ ትሆናለህ። እውነት ለመናገር በጣም ደስ ብሎኛል። ቀናው መንገድ እውነተኛው መንገድ ነው የመረጥከው እና ለአንተ በጣም ደስ ብሎናል። ሰው በጣም ቴንኪዩ አመሰግናለሁ። ታዛዥ ነኝ ደግሞ ለትእዛዝሽ።